የቤተክርስቲያን ገቢ ማሰባሰቢያ የሚመስል ቤተክርስቲያን ከአገልግሎት ዘርፎቿ ውስጥ ያካተተችው የስብከተ ወንጌል ነው አይደለ? ተልእኮዋ ከስብከተ ወንጌል ተልእኮ ይልቅ ህንፃ መገንባት፣ ህንፃ ማደስ አንድ ተልእኮ አድርጎ የተቀበለ አንድ አካል መጣ። ልክ ህንፃ ማደስ፣ ህንፃ መገንባት አንድ ሚሽን ነው ብሎ የመጣ አካል እንዳለ ሁሉ ኢቨንት ኦርጋናይዘር ተፈጥሮ ደግሞ ገቢ ማሰባሰብ ደግሞ አንድ ስራው አድርጎ የተቀመጠ ደግሞ ሌላ አካል መጣ። እንዲያው ድፍረት ካልሆነብን እኮ በየቀኑ የገቢ ማሰባሰብ ያለ ቲክቶክ ላይ ቢገባ አለ፣ የሆነ ደብር የሆነ ገዳም የሆነ አለ። ገቢ ብለን ካመንን በመባም በአስራትም በብጻትም በተለያዩ ሞዴሎች በሚሰበሰቡ ገንዘቦችም ገንዘብ አያጡም። ለካህናት ደመወዝ፣ የተለያዩ የልማት ስራዎችን ለመስራት፣ ቤተክርስቲያን ለማደስ የሚባል ነገር አያጡም የሚባሉት ሳይቀሩ እዚህኛው ነገር ላይ ገቡና ትልቅ የቢዝነስ አጀንዳ ሆኖ መጣ። ስራ ብሎ ስለሆነ ሰው ይዞት የገባው ስራውን የተቀማ እስከሚመስላቸው ድረስ የሚከራከሩ አሉ፣ በቋሚነት ማለት ነው። የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ ማለት በሰበሰብ ነው ይሄን ያህል ፐርሰንት 1% ይሆናል 50% ይሆናል ብቻ በፐርሰንት እናገኛለን የሚል ነገር መጣ። በኮሚሽን የማይሰሩ ደግሞ በቁርጥ ክፍያ ሊሰሩ የሚችሉ ወይም ይሄን ያህል ትከፍላላችሁ የሚሉ ሰዎች ደግሞ ይኖራሉ። የቅንጦት የቤተ ክርስቲያን ግንባታ ልማድ ሆነ። አሁን አንዲት ቤተ ክርስቲያን ውስጥ የምትሰራ የልማት ስራ ወይም ደግሞ የሚታደስ ቤተ ክርስቲያን ወይም የሚሰራ ቤተ ክርስቲያን ከ100 ሚሊዮኖች በታች ሆኖ ሲጠራ አታይም። ድፍረቱን የጀመሩት እነሱ ናቸው። ግን ምን በሚል ይጀመራል? ስለተሰሚው እንደዚህ ቤተክርስቲያን እንደዚህ ያደረገው ደብር ያ ነገር የማህበረሰቡን ስነልቦና ነጥቆታል። በቃ ስለት ከሰማ እኔን ይሰማኛል። እዚህ ጋር ስልክ ያለ የሆነ የተቸገርኩበት ሰዓት ላይና እንዲህ አይነት ነገሮች ልክ ናቸው ወይ? ትልልቅ ካቴድራሎች የምንገነባ 300 ሚሊዮን 400 ሚሊዮን 500 ሚሊዮን የሚገነባ አሁን እንደው ቀለል አድርጌ ነው የጠራሁት እንጂ አንዳንድ ቤተክርስቲያኖች ፊኒሺንግ ነው የቀረን። ለፊኒሺንጉ 200 ሚሊዮን ያስፈልጋል 300 ሚሊዮን ያስፈልጋል ነው የሚባለው። ያስፈልግ ይሆናል። አሁን ያለንበትን የኑሮ ሁኔታ የኮንስትራክሽን ማቴሪያል ዋጋቸውን ምናምን እናውቃለን። ያ ማለት ግን ምእመኑ መቼ ነው ይሄ ነገር የሚቆምለት? መቼ ነው ኦንላይን አዳር ቁጭ ብለን ስለ ነፍሳችሁ እናወራለን፣ እነከሌ ይሰብካሉ፣ እነከሌ ያስተምራሉ፣ እነከሌ ይዘምራሉ የሚባልበት መቼ ነው? ኦዲት ስለማይደረጉ። ምክንያቱም ዛሬ እኔና አንቺ እዚህ ጋር ቁጭ ብለን 500 ሚሊዮን ሰበሰብን ልንል እንችላለን። ቃል ነው። ደግ ሰምታችኋል። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይህ ማህበራዊና ስነ ልቦናዊ ጉዳዮችን የምንቃኝበት የሰሎሜ ቤት ነው። በዛሬው የሰሎሜ ቤት ቆይታችን ህንፃ ቤተክርስቲያንን ለመገንባት በሚል ሰበብ ማህበራዊ ሚዲያዎችን በመጠቀም ድራማዎች ከመስራት ጀምሮ አዳር ለማሰባሰብ እስከ መገኘት በተለያዩ ነገሮች ላይ ደጋግሞ በማስነገር ማህበረሰቡን በማሰልቸት በሚመስል ደረጃ ስለተስፋፋው ቤተክርስቲያንን ለመስራት በሚል ሰበብ ስለሚሰበሰበው ምጽዋት በስፋት ልናወራ ተገናኝተናል። እንኳን ደህና መጣክ። እንኳን ደህና ቆየሽኝ። ያው እንዳልኩትኝ ዛሬ በስፋት ለመወያየት የመጣ ነው የብዙዎች ጥያቄ ወደ ሆነውና ወደ አሰልቺነት ወደ መጣው የቤተክርስቲያን ህንፃ ግንባታ ላይ ነው። እውነት ቤተክርስቲያን ህንፃዎቿን ስትገነባ በዚህ ልክ መሆን አለበት ወይ? ከዚህ በፊት ይዘወተር እንደነበረው በአባቶች ጸሎት አካባቢው ላይ ባሉ ሰዎች ጉልበትስ ለምን መገንባት አልፈለገም የሚለውን እስኪ ከዚህ በመነሳት እንጀምርና በርካታ ጥያቄዎች አሉኝ። እሺ፣ አመሰግናለሁ። እንግዲህ ከባለፈው ውይይታችን የቀጠለ ውይይት ነው ይሄና ርዕሰ ጉዳዩ ሌላ ቢሆንም የምትመለከቱን ተመልካቾቻችን ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። በሀሳባችን ካደመጣችሁ በኋላ በበጎም ይሁን ደግሞ የሚስተካከሉ የምትሏቸውን አስተያየት ብትሰጡን የተሻለ ለስራችን ይጠቅመናል። በድጋሚ ተገናኝተናልና ደስ ብሎኛል። ሰሎሜ፣ ወደ ተነሳው ጥያቄ ስንገባ እንግዲህ ቤተክርስቲያን
የምንለው ማለት ህንፃ ቤተክርስቲያኑን በሚል እንግባባና አሁን ስንናገር ህንፃ ቤተክርስቲያንን ነው የምንናገረው። በተግባረ ክርስትና ውስጥ ከተግባረ ክርስትና አንዱ ለቤተ ክርስቲያን ለክርስቲያኖች መዋጮ ማዋጣት ነው። ይሄ አንዱ ተግባረ ክርስትና ነውና ቤተ ክርስቲያን በተመሰረተችበት ጊዜ እንደሚታወቀው ሁሉ ሰው ክርስቲያን የተባለ ሁሉ ከሐዋርያት ጋር ለመኖር የጋራ የክርስቲያን ኑሮ ለመኖር የሚታመንበት ዘመን ነበረ። ቤቱን ንብረቱን ሸጦ አምጥቶ ከሐዋርያት እግር ስር ያኖራሉ። በዚያ ደግሞ ሁሉም በጋራ ሆኖ አምልኮ ይፈጽማሉ። የሚያስፈልጓቸውን ነገሮች ደግሞ በጋራ ያገኛሉ ማለት ነው እና ያንዱ የሚባል አልነበረም። ወደዚህኛው ዘመን እየቀረብን ስንመጣ በተለይም ደግሞ ወደ ሀገራችን እንምጣና ሀገራችን ላይ አብያተ ክርስቲያናትን መስራት በቀደሙት ዘመናት የአካባቢ ማህበረሰብ አብያተ ክርስቲያናት ያስፈልገኛል፣ ቤተ ክርስቲያን ሊሰራ ይገባል ብሎ ሲያምን እንግዲህ ቤተ ክርስቲያን ከሚሟሉለት ነገሮች አንዱ የመጀመሪያው ህንፃ ቤተ ክርስቲያን መስራት ነው። በሳር ይሰራ፣ በቆርቆሮ ይሰራ፣ በግንብ ይሰራ፣ በወርቅ ይሰራ፣ ህንፃ ቤተ ክርስቲያን መስራት ነው። በዚያ ህንፃ ቤተ ክርስቲያን ከሰሩ በኋላ ነው ወደ ቡራኬው ንዋየ ቅድሳቱን ወደ ማስገባት ስርዓተ አምልኮ ወደ መፈጸም የሚሄደው። የአገልጋዮች ከአባቶች ሊቃነ ጳጳሳት ጀምሮ እስከታች ያለው ቢሆንም አብያተ ክርስቲያናቱን ግን ቦታውን መርጦ ከራሱ መሬት በመስጠት ከዚያ በኋላ በአባቶች ቡራኬ ከተከናወነ በኋላ በዚያ ቦታ መሰራት አለበት ብሎ ከታመነ በኋላ የራሱን ንብረት የራሱን ሀብት አውጥቶ አብያተ ክርስቲያናት በመገንባት ነው ቤተ ክርስቲያን የተስፋፉት። እንደውም የሚጠራው ለማስባረክ ብቻ በሚመስል ደረጃ ልክ ነው። መዋቅሩ የሚሰራው በእርግጥ በዚህ ልክ መዋቅር ነበረ ባንልም የሚሰራው የነበረው ለመባረክ ንዋየ ቅድሳት እንዲሟላ ለማድረግ ከዚያም ባለፈ ስርዓተ አምልኮ የሚፈጽሙ ካህናትን ዲያቆናትን የመመደብና የመሾም ነው የነበረው። በእርግጥ ካህናቱም የማህበረሰቡ አካል ናቸውና አብረው ጭቃ አብኩተው አብረው እንጨት ቆርጠው በደቦ ነው ይሰራ የነበረው፣ ማህበረሰቡ ነው ይሰራ የነበረው። አንዳንድ ቦታዎች ደግሞ ከዚህ በተሻለ ሁኔታ የሌላ እምነት በተለይ የእስልምና እምነት ተከታዮች ጭምር በመተጋገዝ የሚሰሩት የነበረ ነው። በመካከለኛው ዘመን ወደዚህ እየቀረብን ስንመጣ አንዳንድ ቦታዎች ላይ መኳንንቱ፣ መሳፍንቱ፣ ነገስታቱ ብጻት በመግባት ስለት ስላለባቸው ወይም ደግሞ እዚያ አካባቢ ያለው እንዲመሩት የተሾሙበት ባላገር ቤተክርስቲያን እንዲኖረው ወዳጃቸው የሆነ ታቦትን በማምጣት ራሳቸው በገንዘባቸው ቤተክርስቲያን እየሰሩ አርሶ አደሩ ሌላው ደግሞ በጉልበቱ እየረዳ ቤተክርስቲያን የሚገነባበት የሚሰራበት ስሪት ነው የነበረው። አሁን በእኛ ዘመን ስንመጣ እንግዲህ እስከ ቅርብ ጊዜ ድረስ የነበረው ይሄ ነው። ማህበረሰቡ ለቤተክርስቲያን መስሪያ ያዋጣል። በተለያዩ አጋጣሚዎች ለቤተክርስቲያን መስሪያ ያዋጥቶ ቤተክርስቲያን ይሰራል። ሲመረቅም የራሱ ቤተክርስቲያን ተመርቆ ደግሶ ማህበረሰቡን ሰብስቦ ያስመርቃል። የነበረው እንዲያ ነው። በተለይ ከቅርብ ጊዜ ወዲህ ቅድም እንደገለጽኩት ቤተ ክርስቲያን ውስጥ የሚቀመጠው ሙዳየ ምጽዋት በተለያዩ አገልግሎቶች ምክንያት በሞዴል የሚከፈሉ ገቢዎች በቤተ ክርስቲያን ውስጥ የአባቶች ካህናት የአገልጋይ ካህናት ደሞዝን ከመክፈል ባሻገር ሌሎች የልማት ስራዎችን የሚሰሩበት ቤተ ክርስቲያኑ ቢያረጅ የሚታደስበት አዲስ ቤተ ክርስቲያን ቢያስፈልግ የሚሰራበት ነው የነበረውና እንዲያም ሆኖ ግን መቆጣጠር የማይቻሉ ሌሎች ልማዶች መጥተው ነበረ። እንዲያውም በሲኖዶስ ሕግና ደንብ ተሰርቶባቸው ይቁሙ የተባሉ ማለት ነው። ለምሳሌ መንገድ ላይ ስዕል ዘርግቶ መለመን፣ እነዚህ አንዱ ሶሻል ሚዲያውን የቀደሙ የልመና ዘዴዎች ነበሩ። በየንግሱ ዘመናዊ ሆኑላቸው እንጂ ሚዲያ ነው የሆነ የሚጮህ ማይክሮፎን የሚይዙ አባቶች ስለ አድኖ መንገድ ላይ ዘርግተው ከዚህ ደብር ወይም ከዚህ ወረዳ ከዚህ ቀበሌ ተወላጆች ገንዘብ መሰብሰብ ይችላሉ እና እንዲሰበስቡ ፈቃድ ተሰጥቷቸዋል፣ ኮሚቴ ናቸው የሚለውን አስቀምጠው ይሰበስባሉ። ገንዘብ ያሰባስቡ ነበረ። ጉባኤያትንም በማድረግ እንደዚሁ የገቢ ማሰባሰቢያ ጉባኤያት ይዘጋጁ ነበረ።
በመሰረተ ሐሳብ ደረጃ ለቤተ ክርስቲያን ማዋጣት በጎ ነገር ነው። እግዚአብሔር የሚወደው ለቤተ ክርስቲያን ከሚደረገው ለክርስትና ከሚደረገው ነገር አንዱ ነው። ስለዚህ በበጎ እንውሰደው። መጀመሪያ ገንዘብ ልመና ወይም ገንዘብ መዋጮ መጠየቅ በሙሉ መጥፎ ነው ማለት አይደለም። አዎ መጥፎ ነው ማለት አይደለም። ነገር ግን ከቅርብ ጊዜ ወዲህ በልመና መሰረት ላይ የቆመች በሚመስል ደረጃ በትንሽ እውነት መነጋገር ከጀመርን ከሌሎች የመጣ ልማድ ቤተ ክርስቲያን ውስጥ ያልነበረ ልማድ። ሰው የሚገኘው መቼም ቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን በመጣ ጊዜ ሊጸልይ በመጣ ጊዜ ሊያነግስ በመጣ ጊዜ ሊያስቀድስ በመጣ ጊዜ ለቤተ ክርስቲያን የተለያዩ ስርዓት አምልኮዎች በመጣ ጊዜ ቤተ ክርስቲያኑ እንዲህ ሆኗል፣ ይሄን እንዲህ ማደስ አለብን ብሎ መግለጽ ቤተ ክርስቲያኑ የራሱ ስለሆነች ልክ ነው። አሰልቺ ልመናዎችን እየደገፍኩ አይደለም። ነገር ግን እንደምታስታውሱት በቅርብ ጊዜ በተለይ ከኮቪድ ወዲህ ኦንላይን የሆኑ ነገሮች እየበዙ መጥተዋል። ቤት መቀመጥ ኦንላይንን አስለመደን እና ትልልቆቹን ስርዓት አምልኮዎች ሳይቀር ወደፊት ምናልባት በሌላ ርዕሰ ጉዳይ ይሄንን እናንሳው እንጂ ትልልቆቹን ስርዓት አምልኮዎች ሰው በአካል ተገኝቶ እጣኑን የሚያሸትበት፣ ስግዱ ሲባል የሚሰግድበት፣ ተንሱ ሲባል የሚነሳበት የሚነቃበት፣ ከዛ መጨረሻው ወስዶ ስጋው ደግሞ መቀበል የሚያደርስበትን ቅዳሴ ሳይቀር ቤት ውስጥ ድረስ አምጥተን በኦንላይን ስላደረግ ነው። ይሄ የኦንላይን አገልግሎት የሚባለው ነገር እየበዛ መጣ። ልክ ነው። ዓለም አንድ መንደር ሆናለች። ኢንተርኔቱ፣ ሶሻል ሚዲያው፣ ሌላው ነገር ሊያቀራርበን ነው የተፈጠረው። ነገር ግን አሁን ባለው ሁኔታ ስናይ ቤተክርስቲያን በልመና መሰረት ላይ ብቻ የቆመች በሚመስል መልኩ ሁሉም ሰው ተስፋው እግዚአብሔር፣ ተስፋው አጥቢያው ላይ የሚመጣ ምእመን የሚገለገለው ሳይሆን በአንድ ጊዜ ሾርት ከት የሆነ የገንዘብ ማሰባሰቢያ ዘዴ ሆኖ ተገኘ። በጣም በቅርብ ጊዜ የምናስታውሳቸው ሁለት ትልልቅ ኢቨንቶችን ብንወስድ አንደኛው ኮሜዲያን እሸቱ ለአሜሪካ ለሚገነባው ገዳም የኢትዮጵያ ኦርቶዶክስ ገዳም ገንዘብ ያሰባሰበበት መንገድና በአርቲስት ሰይፉ ፋንታሁን በኩል ለመቄዶንያ የተደረገው ትልልቆቹ ብለን ልንጠቅሳቸው ምንችል ስኬታማም ናቸው። ሰውም በጣም ደስ ብሎት ያደረጋቸው ነገሮች ናቸው። ስኬታማ ነበሩ። ለታለመላቸው ዓላማም የዋሉ ናቸው። ይሄንን ተከትሎ ይሄንኑ ኮፒ አድርጎ ወደ ቤተ ክርስቲያን ከዚያ ቀድሞ ቢኖርም ግን ይሄንኑ ኮፒ አድርጎ የቤተ ክርስቲያን ገቢ ማሰባሰቢያ የሚመስል ቤተ ክርስቲያን ከአገልግሎት ዘርፎቿ ውስጥ ያካተተችው የስብከተ ወንጌል ነው አይደለ? ተልእኮዋ ከስብከተ ወንጌል ተልእኮ ይልቅ ህንፃ መገንባት፣ ህንፃ ማደስ አንድ ተልእኮ አድርጎ የተቀበለ አንድ አካል መጣ። ልክ ህንፃ ማደስ፣ ህንፃ መገንባት አንድ ሚሽን ነው ብሎ የመጣ አካል እንዳለ ሁሉ ኤቨንት ኦርጋናይዘር ተፈጥሮ ደግሞ ገቢ ማሰባሰብ ደግሞ አንድ ስራው አድርጎ የተቀመጠ ደግሞ ሌላ አካል መጣ። ስለዚህ በሽሚያ በወረፋ በዚህም በዚያም በኩል ህዝቡ ሁሉ የሚሳተፍበት የገቢ ማሰባሰቢያዎች እንዲያው ድፍረት ካልሆነብን እኮ በየቀኑ የገቢ ማሰባሰቢያ አለ። ቲክቶክ ላይ ቢገባ አለ። የሆነ ደብር የሆነ ገዳም ዛሬ እዚህ ቤት ሊሆን ይችላል እንጂ በየቀኑ አለ። እስከ ረጅም ጊዜ የሚፈጁ አሉ። ደግሞ በጣም በሚያስደነግጥ ሁኔታ የገቢ ችግር የሌለባቸው ያልተቸገሩ የመቀደሻ ጦት ያጡ የመቀደሻ ማቴሪያሎች ንዋየ ቅድሳት ያጡ ቤተክርስቲያን መክፈት ያቃታቸው የካህን ደሞዝ መክፈል ያቃታቸው አብያተ ክርስቲያናት እንዳሉ ሁሉ ያላጡ መሰረታዊ የሆኑ ነገሮች የተሟሉላቸው እንዲያውም ገቢ ብለን ካመንን በመባም በአስራትም በብጻትም በተለያዩ ሞዴሎች በሚሰበሰቡ ገንዘቦችም ገንዘብ አያጡም። ለካህናት ደመወዝ፣ የተለያዩ የልማት ስራዎችን ለመስራት፣ ቤተክርስቲያን ለማደስ የሚባል ነገር አያጡም የሚባሉት ሳይቀሩ እዚህኛው ነገር ላይ ገቡና ትልቅ የቢዝነስ አጀንዳ ሆኖ መጣ። የቢዝነስ አጀንዳ የሆነው ለማን ነው? ቤተክርስቲያን ውስጥ ላሉ አማሳኞች፣ ከዚያ በኋላ ደግሞ ከውጪ ሆነው ገቢ እናሰባስባለን ለሚሉ ሰዎች። ይህንን ጉዳይ ስንናገር ብዙ ሰዎች ለቤተክርስቲያን በሰሩት ትሩፋት የሚተቹ ይመስላቸዋል።
ለቤተ ክርስቲያን ሰራው ነው ወይ እንደዚህ አይነት ችግር የሚመጣባቸው? ልክ ነው። ለቤተ ክርስቲያን በትሩፋት የሚሰሩ ሰዎች አሉ። ገቢ ማሰባሰቢያ ላይ ተጠርተው መጥተው ራሳቸው 500 ሺህ ብር 1 ሚሊዮን ብር ሰጥተው ሌሊትም ቁጭ ብለው እንቅልፋቸውን አጥተው አሰባስበው የሚሄዱ ሰዎች ይኖራሉ። ስለ ጥቂቱ አይደለም የምንናገረው፣ ወፈድፋ ደሰ ነው። በብዙ በበዛው ነገር ነው አሁን እየተነጋገርን ያለ ነው። ስለዚህ ይሄ ጉዳይ ቅድም በመግቢያ ስትናገሪው እንደነበረው ምእመናንን በሚያሰለች መልኩ፣ ቤተክርስቲያንን በማይጠቅም መልኩ፣ የቤተክርስቲያን መዋቅርን በሚያላላ መልኩ እና ደግሞ ይሄ ልማድ ነገ ልንነቅለው በማንችለው መልኩ እየተተከለ መጣና ስራ ብሎ ስለሆነ ሰው ይዞት የገባው ስራውን የተቀማ እስከሚመስላቸው ድረስ የሚከራከሩ አሉ፣ በቋሚነት ማለት ነው። ልክ ነው። ቤተክርስቲያን በመጀመሪያ ስለ መዋጮ ስናወራ መዋጮ የሚያዋጣው ሰው ወንጌሉ የገባው ወደ ቤተክርስቲያን የመጣው እግዚአብሔርን ያወቀው ከቤተክርስቲያን የማይቀረው ቤተክርስቲያኑ እኮ እድሳት ያስፈልገዋል ሲባል ማስቀድስበት፣ ኪዳን ማደርስበት፣ ስጋው ደግሞ የምቀበልበት፣ ክርስትና ማስነሳበት ብሎ የራሱን ቤት እንደመገንባት አድርጎ ቆጥሮ የሚገነባ ህዝብ ነው አይደለ መፍጠር ያለብን። ስለዚህ ወንጌል መስበኩ ምኑ ሳይሆን ዳነም አልዳነም ቤቱ ቁጭ ብሎ የሚሰጠን ገንዘብ ያስፈልገናል ወደሚል እሳቤ መጣ። ክርስትናውም ትቶ ገንዘቡን መሰብሰብ ላይ ብቻ የተመሰረተ ሆነ። ቅድም እንዳልሽው ስራ አድርገው የተቀበሉት አካላት ደግሞ መጡ ይሄንን እና ስራ አድርገው ዶክመንት ተቀብለው ውል ተፈራርመው ይሄንን እናረጋለን ብለው የሚሰሩ አሉ። በሁለት መንገድ ማየት ይገባል ይሄንን። አንደኛው የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ የሚሰሩ ሰዎች አሉ። የኮሚሽን ስራ ማለት በሰበሰብ ነው ይሄን ያህል ፐርሰንት 1% ይሆናል 50% ይሆናል ብቻ በፐርሰንት እናገኛለን የሚል ነገር መጣ። በኮሚሽን የማይሰሩ ደግሞ በቁርጥ ክፍያ ሊሰሩ የሚችሉ ወይም ይሄን ያህል ትከፍላላችሁ የሚሉ ሰዎች ደግሞ ይኖራሉ። ከዚህ ጎን ለጎን ደግሞ ገቢ ማሰባሰቢያ ለማከናወን ደግሞ ራሱን የቻለ ደግሞ ሌሎች ወጪዎች አሉ አይደል? ሆቴል ላይ ይሰበሰባል፣ የሆቴል ኪራይ ይኖራል፣ እዚያ የሚቆዩ ሰዎች ብዙ ነገሮች ይኖራሉ፣ የትራንስፖርት ይኖራል፣ በጣም ብዙ ነገሮች ሊኖሩ ይችላሉ። የአየርም ይሁን የየብስ ትራንስፖርት ይኖራል። እነዚህ ነገሮች ብቻቸውን እንኳን ቤተክርስቲያን ሊሰሩ ይችላሉ፣ አሁን የጠራናቸው ነገሮች እንኳን እና ሌግዠሪ የቤተክርስቲያን የቅንጦት የቤተክርስቲያን ግንባታ ልማድ ሆነ። አሁን አንዲት ቤተክርስቲያን ውስጥ የምትሰራ የልማት ስራ ወይም ደግሞ የሚታደስ ቤተክርስቲያን ወይም የሚሰራ ቤተክርስቲያን ከ100 ሚሊዮኖች በታች ሆኖ ሲጠራ አታይም። ስለዚህ የቤተክርስቲያን አባቶች በተጋባዥነት ነው የሚገኙበት እንጂ እዚህ ላይ ባለቤት ያለበት በተጋባዥነት የሚገኙበት ስብከተ ወንጌል የማይከናወንበት ሌሎች ነገሮች የማይደረጉበት በኦንላይን ብቻ የገቢ ማሰባሰቢያ ስራ የሚሰራበት ልማድ ሆኖ መጣና እሱ ቤተክርስቲያንን እየፈተናት ነው። ቤተክርስቲያንን ከመፈተን አልፎ በጣም ብዙ ሊያመጡ የሚችሏቸው ችግሮች አሉ። በዝርዝር እናብራራዋለን እና ግን እዚህ ጋር አሁን አሰባሳቢዎቹ ስራዬ ብለው ነው ይዘውት የመጡት እንደተባለው። ነገር ግን ሰው ላይ ምን የሚል ሳቢ አለ? ይሄ ጭንቅላታቸው ላይ የተሰራ ነገር አለ። ስነ ልቦናዊ ነገሩን ሃይማኖታዊ ስርዓቱን በጣም አወሳስበውባቸዋል። ያው እንደተባለው ድፍረቱን የጀመሩት እነሱ ናቸው። ግን ምን በሚል ይጀመራል? ስለተሰሚው እንደዚህ ቤተክርስቲያን እንደዚህ ያደረገው ደብር ያ ነገር የማህበረሰቡን ስነ ልቦና ነጥቆታል። በቃ ስለት ከሰማ እኔን ይሰማኛል ነው። እዚህ ጋር ስልክ ያለ የሆነ የተቸገርኩበት ሰዓት ላይ እና እንዲህ አይነት ነገሮች ልክ ናቸው ወይ? ታቦታት በተቀረጹበት ገድላት በተከናወኑበት ትልቅ ተአምራት የተደረጉበትን ነገር እየያዙ ለገንዘብ ማሰባሰብ መጠቀማቸው ልክ ነው ወይ? አዎ ልክ ነው። እሱ ነው አዲስ ልማድ እኮ የምንለው እሱ ነው። አንድን ነገር ለመስራት አዲስ ልማድ ይመጣል። 3 ትልልቅ ቁም ነገሮችን እንደ አዲስ ልማድ ማየት ያስፈልጋል። አንደኛው አሁን አንቺ ያልሽው ነው። ቤተክርስቲያን በተሰራበት ገድል በተነበበበት ተአምር በተነበበበት ስጋው ደግሞ በተፈተተበት ቦታ ሁሉ ታምራት ይደረጋል። በዚያ የስጋ ፈውስ የነፍስ መዳን ይከናወናል በየዕለቱ። እሱን ለገበያ አይደለም የምናውለው፣ ሰው ለማዳኛ ነው የምናውለው። ምስክርነት የሚሰጠው ሰዎች ምስክርነቱን ሰምተው እግዚአብሔር አዳኝ ነው ብለው በእግዚአብሔር ተስፋ እንዲኖራቸው
የተቸገሩበትን ነገር ወደ እግዚአብሔር እንዲያቀርቡና እንዲድኑ መልስ እንዲመለስላቸው ነው። ብዙ ጊዜ ይሄንን ለገበያ የማዋል ነገር እንደ ልማድ ሆኖ ተቆጠረ፣ አሁን መጣ። ስለዚህ እዚህ ቦታ ይሄንን ማድረግ ይሄንን ያመጣል የሚል የተገላቢጦች ይሄ ማለት ገንዘብ ያልሰጠ ሰው አያገኝም የሚል ገንዘብ ያልሰጡ ሰዎችን የማሳቀቅ የተቸገሩ ሰዎችን ከዚህኛው ነገር ውጪ የማውጣት ነገር ይሆናል። አሁን የመጀመሪያው ውይይታችን አይደል ስም እየጠቀስን ላለመነጋገር ነው በዚህ ልክ ማነሳው። ሁለተኛው የቤተ ክርስቲያን በመደበኛነት በመዋቅር ውስጥ ሆነው የቤተ ክርስቲያንን የስብከተ ወንጌል ስራ የሚሆን ሌሎች ስራዎችን የሚያሳልጡ አካላትን ህዝቡ አልሰማም ተብሎ በድራማም በቀልድም በዘፈንም በምንም የሚያውቃቸውን ሰዎች ሰብስቦ እነሱ ቤተ ክርስቲያንን ወካይ ሆነው ገንዘብ የሚያሰባስቡበት አዲስ ልማድ ደግሞ ተፈጠረ። በሳምንት አንድ ቀን ቤቱ የማይገባ ኮሜዲያን አለ። ዛሬ የእንትና እንሰራለሁ ነገ የእንትና እንሰራለሁ እያለ ኦንላይን የገንዘብ ማሰባሰብ ላይ ቁጭ ብሎ ተጥዶ የሚውል የሚያድር ማለት ነው። ምንድነው እስቲ አዲስ ልማድ ነው። እነ ከሌን አልሰማቸውም። እነ ከሌ ይሰብካሉ እንጂ ገንዘብ አያሰባስቡ አይችሉበትም። እና ሰው ኪስ ውስጥ ገብቶ ይሄ ዓለማዊ የጨረታ እንትን በምንሳቀቅበት መልኩ በግላው በቃ በግድ ሰው እንዲሰጥ የማድረግ ነገር ልማድ ሆነ። እነዚህ አካላት በአርቲስቶች፣ በኮሜዲያን፣ በዘፋኞች፣ በሌሎች በቃ በአንድ የሆነ አጋጣሚ ሰው ባወቃቸው ሰዎች የሚደረግ የገቢ ማሰባሰቢያ ሆነ። ስለዚህ ሊቃውንቱ፣ ሊቃነ ጳጳሳቱ፣ የሀገረ ስብከት ሊቃነ ጳጳሳት፣ የሀገረ ስብከት ስራ አስኪያጆች አርቲስቶችን ደጅ የሚጠኑ ኮሜዲያኑን ደጅ የሚጠኑ ሆኑ ማለት ነው። ዛሬ ደግሞ መታችሁ ለእኛ ሰብስቡልን፣ ዛሬ ደግሞ እኛ ጋር ሁኑልን የሚል ሆነ ማለት ነው። ሶስተኛው በዚህ የገቢ ማሰባሰቢያ እንትን ውስጥ ከዚህ በፊት ባልነበረ ሁኔታ ቤተ ክርስቲያን የሚያስፈልጋት ሳይሆን የማያስፈልጓት ነገሮች ገነው ወጡ። ምን ማለት ነው? ለምሳሌ ህንፃ ቤተ ክርስቲያን ግንባታ የግድ አይደለም። በመቃኛው ቤተ ክርስቲያን ይቆያል፣ ህዝቡ ቤተ ክርስቲያኑን ይገነባል፣ ይሰራል። እና ትልልቅ ካቴድራሎች የምንገነባ 300 ሚሊዮን 400 ሚሊዮን 500 ሚሊዮን የሚገነባ አሁን እንደው ቀለል አድርጌ ነው የጠራሁት እንጂ አንዳንድ ቤተ ክርስቲያኖች ፊኒሽንግ ነው የቀረን፣ ለፊኒሽንጉ 200 ሚሊዮን ያስፈልጋል 300 ሚሊዮን ያስፈልጋል ነው የሚባለው። ያስፈልግ ይሆናል። አሁን ያለንበትን የኑሮ ሁኔታ የኮንስትራክሽን ማቴሪያል ዋጋቸውን ምናምን እናውቃለን። ያ ማለት ግን ምእመኑ መቼ ነው ይሄ ነገር የሚቆምለት? መቼ ነው ኦንላይን አዳር ቁጭ ብለን ስለ ነፍሳችሁ እናወራለን፣ እነከሌ ይሰብካሉ፣ እነከሌ ያስተምራሉ፣ እነከሌ ይዘምራሉ የሚባልበት መቼ ነው? እና በዚህ ውስጥ ከፍተኛ ክፍያ የሚጠይቁ አንዳንድ ጊዜ ቅድም ኤክሰፕሽናል ያነሳዋቸው ነገሮች አሉ። ተገኝተው ለራሳቸውም ገንዘብ ሰጥተው የሚሄዱትን አይመለከትም። ይሄ በሌላ ስራ ገንዘብ አገኛለሁ እኔ ለቤተ ክርስቲያን በትሩፋት ነው የምሰራው የሚለውን አይመለከትም። እሱም ቢሆን ግን ዲጂታል ምጽዋቱ ቤተ ክርስቲያንን ወዳልሆነ ነገር እንደከተታት ማወቅ አለበት። ስለዚህ ከፍተኛ ክፍያ የሚጠይቁ እንደ ስራ ይሄንን የቆጠሩ ከአንድ ቦታ ተነስተው ወደ አንድ ቦታ ሄደው ሌክዠሪ በሆነ መልኩ ለአንዲት የገጠር ቤተክርስቲያን ለአንዲት የገጠር ደብር ገንዘብ ለማሰባሰብ የአውሮፕላን ትኬት ተቆርጦላቸው ሌክዠሪ ሆቴል አልጋ ተይዞላቸው ሄደው ያለምንም ጭንቅ እንደው ገንዘብ ሰብስበው ገንዘብ ይወድቅልኛል እና ትንሽ ቤተክርስቲያኔን እንሰራለሁ የሚለውን በየዋህነት ያለውንም ሰበካና ኮሚቴ ወይም ደግሞ ገንዘብ ይወድቅልናል እንዘርፋለን የሚለውንም አካል ጨምሮ አይናቸውን እያያቸው እነሱን ተስፋ አድርጎ አዳር ሙሉ እንዲህና እንዲያ ሲሉ የሚውሉ አካላት አሉ። ይሄ እንደ መነሻ አራት ትልልቅ ጉዳዮች ላይ ችግር ያመጣል ብዬ አምናለሁ። አንደኛ የመዋቅር መላላትን ያመጣል። ቤተክርስቲያን አሃቲ ናት። ከታችኛው ግለሰብ ጀምሮ ሁሌም እንደምለው አንድ ሰው ንስሐ አባት አለው። ንስሐ አባትየው አጥቢያ አለው። አጥቢያው በወረዳ ቤተ ክህነት ውስጥ ነው ያለው። ወረዳ ቤተ ክህነቱ ሀገረ ስብከት አለው። ሀገረ ስብከቱ ጠቅላይ ቤተ ክህነት አለው። ጠቅላይ ቤተ ክህነቱ ሲኖዶስ አለው። ፓትርያርክ አለው ሲኖዶሱ። ስለዚህ አንድ ግለሰብ እስከ ፓትርያርክ የተሳሰረ ሰንሰለት አለው ማለት ነው። ይህንን ሰንሰለት ሊቆርጥ በሚችል ሁኔታ ነው
የመዋቅር መላላትን ያመጣል። ይሄ ጉዳይ ምን ማለት ነው? የመዋቅር መላላትን ያመጣል ማለት በጠቅላይ ቤተ ክህነት ደረጃ የሚደረግ ማዕከላዊ ቁጥጥር ሳይኖር፣ በሀገረ ስብከት ደረጃ የሚደረግ ማዕከላዊ ቁጥጥር ሳይኖር፣ ሪፖርቶች ስለማይደረጉ፣ ኦዲት ስለማይደረጉ። ምክንያቱም ዛሬ እኔና አንቺ እዚህ ጋር ቁጭ ብለን 500 ሚሊዮን ሰበሰብን ልንል እንችላለን። ቃል ነው። የቱ ነው የሚገባው የቱ ነው የማይገባው አይታወቅም። 500 ሚሊዮን ተብሎ 800 ሚሊዮን ሊገባ ይችላል። 500 ሚሊዮን ተብሎ 100 ሚሊዮን ሊገባ ይችላል። ስለዚህ በማዕከላዊነት ቁጥጥር አይደረግባቸውም። እነዚህ ቁጥጥር የማይደረግባቸው የተለያዩ አካውንቶች ተከፍተው የሚደረጉ የገንዘብ ማሰባሰቦች በማዕከላዊ ደረጃ የቤተ ክርስቲያን የፋይናንስ ቁጥጥርን ያላላሉ፣ ይከፍታሉ። ለምዝበራ የተጋለጠ ይሆናል። በምዕመናንና በካህናት መካከል የልዩነት አጀንዳ ሆነው ይመጣሉ። ከዚህ ጎን ለጎን ደግሞ በምዕመናን ክርስትና ላይም እንዲሁ ፈተና ሆነው የሚጋረጡ ይሆናሉ። ሁለተኛው የቤተ ክርስቲያንን ክብር ማራከስ ጭምር ነው። ማለት የገንዘብ ጉዳይ ብቻ ነው የሚነሳባቸው። እንደው አንዳንድ ጊዜ ትንሽ በሚያስደነግጥ ሁኔታ የዚህ የዓለማዊ ቴሌቶን ላይ እንኳን በማይገለጽበት አገላለጽ 1 ሚሊዮን ተገኘ፣ ጩህ፣ ልልበል፣ ኡበል የሚል ጥሩ መድረክ መሪ ምናምን ተመርጦ ከድምጸቱ ከምኑ ክርስቲያናዊ ያልሆነ ልክ ነው እና ጥቂት ያላቸው ተደብቀው አንድ ብርም ምንም በሚጥሏት ነው ቤተክርስቲያን ስትሰራ የነበረችው። በአሮጌ ጫማ አድርገው አሮጌ ሻሽ አድርገው ካላቸው ግን ለቤተክርስቲያን አስራታቸውን የሚያወጡ ቤተክርስቲያን ተቸገረች ሲባሉ የጣት ቀለበታቸውን ሳይቀር እያወለቁ የሚሰጡ ነዳያን የሰሯት ቤተክርስቲያን በማትመስል መልኩ ገንዘብ ያለው ሰው ብቻ ቤተክርስቲያንን የሚሰራት የሚያስመስል እሴት የሚያረክስ የቤተክርስቲያንን ትልቁን ሰማያዊ ተልእኮ ዝቅ አድርጎ የሚያሳይ ጉዳይ ጭምር ነው። ሶስተኛው የምዕመናን መሰልቸትን ያመጣል። ተደራራቢ የገንዘብ ማሰባሰብ ጥሪዎች ምዕመናንን በኢኮኖሚና በስነ ልቦና እያዳከሟቸው ነው። ይሄ በግልጽ መታወቅ አለበት። የምንሰበስበው ገንዘብ ቤተክርስቲያን ለመገንባት ህንፃ ለመስራት የሆነ ነገር ለማድረግ ምናምን ሊሆን ይችላል። ግን በተደጋጋሚ የገንዘብ ልመና ጊዜ ምዕመናን በስነ ልቦና ይሰላቻሉ፣ በኢኮኖሚ ይዳከማሉ። በኢኮኖሚ የተዳከመ ምዕመን እየፈጠርን ነው። ተደጋጋሚ በየዕለቱ ነው የገቢ ማሰባሰቢያ ዘዴዎች። በነገራችን ላይ አንድ ገዳም አለ፣ ስሙ ይቅር ገዳም ይመስለኛል። አዎ አንድ ገዳም አለ። ሁሉም ቲክቶከር ብዙ ምናምን ገንዘብ ሲሰበስብለት የሚውል ማለት ነው። እንደውም ፓርት 1 ፓርት 2 መጀመሪያ ብዙ አመታት ሆኖታል። ሰልችቷቸው ሁለተኛ ላይ ሶስተኛ ዙር እየተባለ ብዙ አመታት ሆኖታል። ከቲክቶከሮች ጋር ከምናምኖች ጋር በኮሚሽን የሚሰራና በጣም ረጅም አመታት ሆኖታል። መቼ ነው የሚቆመው? መቼ ነው ቤተክርስቲያኑ የሚያልቀው? አንዱ ሲያልቅ አንዱ እየተጀመረ ምንድን ነው? እንደው ምዝበራ የለም እንበል። የእናቶች ገዳም ከዛ እንደዚህ እንዲህ ማደሪያ የሆነ ነገር ምንድን ነው እየሆነ ያለው? ምዕመናን እኮ ይሰለቻሉ። ከጉዳዩ ጋር ማይገናኝ ጭውውት ሰርተው መጨረሻ ላይ ለዚህ ገዳም ገንዘብ ማስገባት ምናምን ብለው ይሰራል። ፌስቡክ ላይ የሚጽፉ ሰዎች በኮሚሽን ልጻፍልህ ብለው 4 ዓመት 5 ዓመት ያለፈው በየዕለቱ ሲጻፍለት የሚውል ገዳም አለ። ምን ማለት ነው? ለምዕመናን አይታሰብም ወይ? ለነፍሳቸው መዳን አይታሰብም? ከሆነ የምትሰበስበው አይናችን የሚያየውን ጆሮቻችን የሚሰሙትን የእግዚአብሔርን ቃል ለምንድን ነው እንዳንጠቀም ያደረገን ወደሚል ይመጣል። ከዛ ደግሞ እዚህ ጋር በጣም ጥያቄ የሚሆነው ሰው እኔ ምን አገባኝ፣ ለምሳሌ የአንድ ጻድቅ ስም ተጠርቷል፣ ሰጥቻለሁ፣ እኔ የራሴን ድርሻ ተወጥቻለሁ፣ በዚህ ይጠየቃለሁ የሚል ምዕመንም አለ። እሱን ከምን አንጻር ነው የምታየው? ልክ አይደለም። የራሴን ድርሻ እኔ ሰጥቻለሁ። ልክ አይደለም። አንደኛ ምዕመናን በሚገለገሉባቸው አጥቢያዎች ላይ ባለድርሻ ናቸው። ሰበካ ጉባኤ የሚባል መዋቅር የመጣው ካህናት ብቻ ሳይሆን ምዕመናንም የአስተዳደር አካላት ሆነው እንዲያስተዳድሩ ነው። በአንድ ደብር ላይ የአስተዳዳሪ እንደሚሾም ሁሉ ካህን ምክትሉ ከምዕመናን ወገን የሆነ የሰበካ ጉባኤ ምክትል ነው። ሌሎችም የምዕመናን የሰንበት ትምህርት ቤት የካህናት ተወካዮች አሉ። ስለዚህ ባሉባቸው አጥቢያዎች ያሉትን ጎዶሎ የመሙላት ግዴታ አለባቸው ምዕመናን። በአንድ ቅዱስ ስም ተጠርቷል እኔ ሰጠሁ እንጂ ምን አገባኝ የሚል እንትን ውስጥ ሊገባ አይችልም። ይሄ ነዋ በኋላ የክርስትና መላላትን የሚያመጣው፣ መጠራጠርን የሚያመጣው፣ ሌሎች ነገሮችን የሚያመጣው።
ስለዚህ ሶስተኛና ትልቁ ነገር የምእመናን መሰልቸትን አምጥቶብናል። አራተኛው ለረጅም ዘመናት ስንጮህበት የነበረው የሀብት አለመመጣጠንን እንዲሁ አምጥቷል። ምን ማለት ነው? የከተማ አጥቢያዎችና እነዚህን የማህበራዊ ሚዲያ ምናምኖች ማግኘት ማማለል የሚችሉ በሚሊዮን የሚቆጠር ገንዘብ ሲሰበስቡ በገጠር ያሉ የገጠር ገዳማት የአገልጋይ ደሞዝ ጭምር አጥተው መቀደሻ ልብስ ጭምር አጥተው የሚኖሩበት አለ። እዚህ ውስጥ በጣም ከባድ ምዝበር አለ። ነገሩን ብናሰፋው በጣም ብዙ ቅድም ስናነሳው ስለነበረው ገዳም ብናነሳ ለረጅም ጊዜ ገንዘብ የሚሰበሰብላቸው ቦታዎች አንዳንድ ጊዜ የራሳቸውን አካውንት አስቀምጠው የሚሰበስቡ ቲክቶከሮች አሉ። የራሳቸውን አካውንት አስቀምጠው የሚሰበስቡ አካላት አሉ። የራሳቸውን አካውንት አስቀምጠው የሚሰበስቡ መኖር አለመኖራቸው ብቻም አይደለም። የትኛው ገባ ምን ያህል ገባ በየትኛው የሚለውም ነገር የሚታወቅ አይደለም። ቤተክርስቲያን ሞዴል አላት። ሙዳየ ምጽዋት እናስገባለን አይደል? ሙዳየ ምጽዋት ያስገባ ሰው በሙዳየ ምጽዋት ቆጠራ ጊዜ የተቆጠረው በስምምነት ከተፈረመበት በኋላ በሞዴል ተቆርጦ ነው የሚገባው። ገቢው መታወቅ ስላለበት ዓመታዊ ኦዲት ስለሚያገኘው ማለት ነው። ለፍታት፣ ለሌሎች ነገሮች፣ ለቅዳሴ፣ ለክርስትና የሚከፈሉ ጥቃቅን ክፍያዎችም እንደዚሁ በሞዴል በደረሰኝ የሚቆረጡ ናቸው። አስራት በሞዴል ነው የሚሰበሰበው፣ በደረሰኝ የሚሰበሰብ ነገር ነው። መባ፣ ስለት በደረሰኝ የሚሰበሰቡ ነገሮች ናቸው። እነዚህ ሁሉ ደረሰኝ የተቆረጠላቸው የአስተዳደር አካላት ኦዲት የሚደረጉባቸው ጉዳዮች ናቸው። ይሄኛው ግን ከኦዲት ውጭ ነው፣ መዋቅሩን ይቆርጠዋል። ይሄ ልማድ በአጭር ጊዜ ውስጥ መቆም ካልቻለ በተለይ የህንፃ ቤተክርስቲያን በተለይ ከተሞች ላይ በተለይ ይሄ ይያዝልኝ፣ የህንፃ ቤተክርስቲያን ግንባታ ፉክክር ላይ ናቸው ያሉት። መቼ እንደሚያልቅ የማይታወቅ እድሳቱ አገልግሎትን ማያውክ አገልግሎትን የማያውክ ለእድሳት ያልበቃ ያለው የተሰራው ቤተክርስቲያን እንደውም አንዳንዶቹ ደግሞ የነበረውን ቤተክርስቲያን በሚያበላሽ መልኩ ጭምር የሚሆነው እድሳት ባለሙያ የማያውቃቸው አብያተ ክርስቲያናት የእድሳትና የአዲስ ቤተክርስቲያን ማነጽ ሽሚያ ላይ ነው ያሉት። ይሄ እግዚአብሔርን በመፍራት አይደለም፣ ቤተክርስቲያንን በመውደድ አይደለም፣ ምእመናን የሚገለገሉበት ትልቅ ነገር ስለሚያስፈልጋቸው አይደለም። በቀላልና በግልጽ አማርኛ እንናገራቸው ካል ምዝበራ የለመዱ አካላት የሚያከናውኗቸው ነገሮች ናቸው ብዬ ነው የማምነው። ሙሉ በሙሉ አይደለም። ግን ይሄ ለማስተባበሩና ቤተክርስቲያን ተሰራች እነዚህ ሌብነቶችም አሉበት። እንደው ቤተክርስቲያን ውስጥ ያሉ ከሰንበት ተማሪ ጀምሮ ከሚያገለግሉ ወጣቶች ከካህናት አንሰው ነው በዚህ ልክ ዝግጅትን የሚያስተባብር። በፊት እንደውም ሰዎች ዝግጅትን ለማስተባበር ሲፈልጉ ወደ ቤተክርስቲያን አካባቢ ያሉ ሰዎችን ነው በድርም በመድረክም ከቤተክርስቲያን ነው ወስደው ውጪ ላይ እንዲያስተባብሩላቸው የሚያዩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብንተባው ራሱ በየትኛውም ሃይማኖት ውስጥ ያለ ሰው የመናገር የማስተባበር ፕሮግራም የመምራት ችግር የለበት እና ይሄ ሁላ ነገር ተከናውኖ ቤተክርስቲያን ከተመረቀች በኋላ አስፈላጊ ሆኖ ነው ወይ እውነትን የሚያስተባብሩ ሰዎች መግባታቸው? በዚህ ልክ እውነት ቤተክርስቲያን ውስጥ ሰው የለም ይሄን ለማስተባበር ወይስ ቤተክርስቲያን የመዋቅር ችግር አለባት? ልክ ነው። የተፈለገው እኮ እሱ ነው። ቤተክርስቲያን ክፍተት የለባትም። መዋቅሩም ቢሆን በአንድ አጥቢያ እኮ ከ10 ያላነሱ የስብከተ ወንጌል ሰባኪዎች አሉ የተቀጠሩ ደሞዝ የሚከፈላቸው። ግማሾቹ በጉባኤ ቤት አልፈው የጉባኤ ቤት አብነቱን የሚያውቁ አሉ። የተወሰኑት ደግሞ በዚህ በቴዎሎጂ ትምህርት ውስጥ አልፈው ያሉ ለማስተማር የሚቆሙ ለማስተባበር የሚቆሙ የመናገር የማሳመን ችግር የሌለባቸው ህዝቡ የሚያውቃቸው ሰዎች አሉ። እነዚህንማ ካመጣሽ በመደበኞቹ ሆነ። አሁን እኮ የተፈለገው ስራ ነው፣ ስራ ፈጠራ ነው። ይህንን በግልጽ መነጋገር አለብን። ስራ ፈጠራ ነው። ይሄ ልማድ አልፎ 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 የዛሬ 6-7 ዓመት አካባቢ ወደ ኋላ ብንመለስ ቤተ ክርስቲያን አጥቢያዎች የሚዲያ ክፍል የሚባል አልነበራቸው። አሁን የሚዲያ ክፍል የሚባል ክፍል ተፈጥሮ ቅጥር ተገኝቷል። አየሽ፣ አዲስ ነገር ነው እያመጣ ያለው። ሌሎችንም መጥቀስ ይቻላል። በዚህ አጀንዳ ላይ ስንመጣ የምናነሳው ጉዳይ ነው የሚሆነው። ስለዚህ አዲስ ስራ ነው የተፈለገው እንጂ ሊቃውንቱ መጥተው ሊቃውንቱ ተናግረው ይሄ ሆኖብናል ብለው የማሳመን ችግር ኖሮባቸው አይደለም። በምን ቀዳዳ እንግባ? በምን ቀዳዳ ቲክቶከሮቹ እንዴ? አንድ ቲክቶከር እኮ ገንዘብ ሊሰራ ነው ቲክቶክ የሚከፍተው። ልክ ነው። ሚዲያ የሚከፍት አንድ ሰው ሀሳብ ይኖረዋል። ባለው ሀሳብ ልክ
ገንዘብ ሊሰራ ነው የሚከፍተው። በሌላው ስራዬ ገንዘብ እየሰራሁ ነው፣ ለቤተ ክርስቲያን በማደርገው ነገር ግን በነፃ በትሩፋት የማደርገው ነው የሚል ሰው አለ። እንደዛ ነው እየተደረገ ያለው። ልክ አይደለም። እሺ እንቀጥል። ገንዘቡ እየተሰበሰበ ያለው ለጉባኤ ቤቶች ነው፣ ትውልድ ለሚያፈራ ፕሮጀክት ነው እየተሰበሰበ ያለው። ህንፃ ቤተ ክርስቲያን ግንባታ ነው የሚባለው፣ ድንጋይ መደርደር። እያቃለልኩት እንዳልሆነ ይታወቃል። እያቃለልኩት አይደለም። ነገር ግን በሚሊየን የሚቆጠር ገንዘብ አውጥቶ 500 ሚሊየን 600 ሚሊየን የሚፈጅ ህንፃ ቤተ ክርስቲያን ስራ ነው። ስንት ሰው ስጋው ደግሞ ይቀበልበታል? ስንት ሰው ድኖበታል? ስንት ሰው በዚያ ቤተ ክርስቲያን ይገለገልበታል? የሚያሳስበው ጉዳይ አይደለም። ገንዘብ የሚያሰባስበው አካል ሰብስቡልኝ የሚለውም በአብዛኛው ይሄኛው ጉዳዩ ነው ብዬ አላምንም። ስለዚህ ጥሩ ጮሌ ማን ነው? ምላሰኛው ማን ነው? ገንዘብ መሰብሰብ የሚችለው የሚል መስፈርትን መሰረት ያደረገ የገንዘብ ማሰባሰብ ስራ ነው ቤተክርስቲያንን እየዋጣት እየጨመቃት ያለው። ሊቃውንቱ ደጅጠኝ ሆነዋል። ማንን? ቲክቶከሩ። ማንን? በአደባባይ የሚናገረውን ጮሌውን ደጅጠኝ ሆነዋል። እባካችሁ ዛሬን ሁሉን ተብሎ ወረፋ ተይዟል። የዛሬ ዓመት እናንተ ጋር ይደርሳችኋል ተብሎ ሂሳብ ተሰርቶ ውል ተፈራርሞ የሚካሄድ ነገር ነው። ይሄ ጮሌነት ለቤተ ክርስቲያን አይጠቅማትም፣ ለሀገር አይጠቅምም። በብዙ አይነት ሁኔታ ውስጥ የማይጠቅሙ በጣም ብዙ ልማዶች ናቸው እየሆኑ ያሉትና አንዳንዶቹ ጸያፍ ስለሆኑ መናገር ስለማይገባ ነው በሚዲያ ላይ የማንናገራቸው ነገሮችና እናት ኦርቶዶክስ እምዬ ተዋህዶ ምናምን የሚል የሆነ ግሩፕ ተፈጥሯል። የሆነ አለ በቃ በአስተሳሰብ የሚስማማ በሆነ አጋጣሚ ሶሪ ይሄንን ማለት ልክ ይሁን አይሁን ባላቅም የቤተ ክርስቲያን የሴት በር የወንድ በር እንዳላት የማያውቅ ስንት አንቀጽ እንዳለ በቤተ ክርስቲያን እንዴት ነው የሚሰራው የሚለው እንኳን ማይረዳ በቤተ ክርስቲያን አገልግሎት በማይለቱ በሳታቱ በቅዳሴው በሌሎቹ አገልግሎቶች ውስጥ የማታውቂያቸው የማታገኛቸው ሰዎች አሉ። እነዚህ አካላት ናቸው አንገት እንሰጣለን ለኦርቶዶክስ እና ምናምን ብለው ተነስተው መጥተው የሆነ ነገር የሚሉት። እኛ ከሌለን ነው ቤተ ክርስቲያን ልክ ነው እኛ እኮ ባንኖር ኖሮ እኛ እኮ ባንቆምላት ኖሮ የሚሉ ማለት ነው። ደጋግሜ ብየዋለሁ ይሄንን። አሁንም እዚህ ልናገረው። ለቤተ ክርስቲያን ገንዘብ መስጠት ራስን ነው የሚያስከብረው። ለራስ ነው በረከት፣ የሚያመጻድቅ አይደለም። ለቤተ ክርስቲያን ገንዘብ መሰብሰብ የምትመጻደቂበት ጉዳይ አይደለም። ራስን ያስከብራል። በቤተ ክርስቲያን ጉዳይ ሐሳብ ኖሮት በቤተ ክርስቲያን ጉዳይ የሆነ ነገር አድርጎ ተናግሮ መታሰር፣ መከራ መቀበል አይሸጥም። ይሄንን ለገበያ አውጥቶ ስለ ቤተ ክርስቲያን የተንገላታው የወደቀው የተነሳው ያሉ ራስን ሲሸጡ መዋል ነውር ነው። ለራስ በረከት ነው ይሄ እኮ የሚሆነው ነገር። ስለዚህ እንዲህ ያለ የጮሌ ቡድን ተሰባስቦ በገንዘብ ማሰባሰቡ ጉዳይ ብቻ ሳይሆን ሌሎችም ቤተክርስቲያንን በተመለከቱ ጉዳይ እኛ የሌለንበት የሚል ቡድን ተፈጠረ። ይሄ ቡድን ነው ቤተክርስቲያንን እየዋጣት ያለው። ነገ ጳጳሳቱን፣ የሀገረ ስብከት ስራ አስኪያጁን፣ የሀገረ ስብከት አስተዳደር ጉባኤውን ሳይሆን ገንዘብ የሚያሰባስቡለትን ልጆች የሚሰማ አካል እየፈጠርን ነው ማለት ነው። እንደፈለጉ ሊያደርጉት የሚችሉት ፕሮጀክት ይቀርባል። እውነት አንድ ገቢ ለማሰባሰብ ገንዘብ እናሰባስባለን የሚሉ ሰዎች የታለ ፕሮፖዛሉ ብለው ያያሉ። ይሄ ፕሮፖዛል ይቀርባል ገንዘብ ለሚሰበሰብለት ህዝብ ነው። እንደው ዝም ብሎ 200 ሚሊዮን ያስፈልገዋል ነው ተነስቶ አጥቢያዎቹን መጥራት ስለምሳቀቅ ነው እንጂ በመቶ ሚሊዮኖች የሚቆጠሩ ገንዘብ አላቸው የሚባሉ አጥቢያዎችም እኮ ለልመና ቀረቡ። እንዴት አድርገን ህዝቡን ከዚህ እናውጣው? በቃ በጣም በሚያሰለች ሁኔታ፣ በሚያደክም ሁኔታ፣ አንገት በሚያስደፋ ሁኔታ ቤተክርስቲያን መገለጫዋ ልመና በሚመስል ሁኔታ በየዕለቱ ስለ ቤተክርስቲያን የሚለመኑ የቀጥታ ስርጭቶች ያሉበት ተቋም እየፈጠርን ነው። ይህንን ተቋም አያውቀውም፣ ኦዲት አያደርገውም፣ አልወከላቸውም፣ አያውቃቸውም። በነገራችን ላይ አንድ ነገር ላንሳ ማስመር ስለሚገባ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመምሪያዎቿ አንዱ የማህበራት ማደራጃና መምሪያ የሚባል ነው። ለማህበር ፈቃድ ይሰጥ ይሆናል። ለገበያ አሰባሳቢዎች የሰጠውን ፈቃድ አላየውም እስካሁን። ከጠቅላይ ቤተ ክህነት በሆነ ማህበር ስም የጉዞ ማህበር የምናምን ማህበር ምናምን የሚባል ማህበር ፈቃድ ያወጣ ይሆናል። ይሄ ገቢ እንድታሰባስብ ሚሊዮኖች ምናምን እንድትል ፈቃድ አይደለም። አንዳንዶች ፈቃድ አለን ይሄ ነው ይላል። እኔ እንደ ግሌ ማለት ለማንሳት የምፈልገው እንደ ሚዲያ ነው። ይሄንን ሀሳብ ዛሬ ካንተ ጋር ላነሳ ስመጣ በተለያየ ገዳማት የሚሰሩ ቲክቶከሮችን በግሌ ለማናገር ሞክሬያለሁ። በተለይ በቅርብ ላይ እየተፖሰቱ ያሉት እነሱ ምንድነው ያሉት? የሚመሩን እነንትና ናቸው። እነንትና መኪና ያዘጋጃሉ፣ እንሄዳለን፣ እንሰራለን።
ምን ነው ይሄ ነገር ጥሩ አይደለም እንዴ? የሚሰራው አካል በራሱ አያውቀው የሚሰራውን ነገር። አንተ መንገዱን ስታሳየው ኦኬ እዚህ ጋርም ስህተት አለ የሚል ነውና ይሄ እየተዛወረ ያለው በ5 እና በ6 ልክ ነው ሰዎች ልክ ነው። አብዛኛው አሁን ቅድም እንደገለጽኩት በትሩፋት የሚሰራ በትሩፋት ብቻም ሳይሆን ለሌሎቹ ከልብ ባይሰራም ለቤተ ክርስቲያን ተከፍሎትም ሲሰራ ከልብ የሚሰራ ነውር እንዳልሆነ ሌላ ልማድ እንዳልሆነ የማይረዳ ሰው አለ። ስለሱ አይደለም እየተናገርን ያለን። ብዙ ነገር ብዙ አባቶች ወደዚህም ስንመጣ አንዳንድ ነገሮችን ለማየት እየሞከርኩ እኔም ለመደወል እየሞከርኩ ነበርና ገቢ አሰባስቡልን ሲባሉ በነከላይ በኩል ነው የሚል እንትን አለ። በነከላይ በኩል ነው ማለት ቲክቶከሩ አርቲስቱም ምናምኑም የሚሰማህ እኔን ስትይዝ ብቻ ነው ብለው እነሱን ይዘው በእነሱ ስራ አድርገው የተቀመጡ አካላት አሉ። መያዣ ያደረጉ አካላት ማለት ነው። ይሄንን በደንብ በአወንታዊ መልኩ እንዲሰሙኝ ይፈልጋለሁ። ለምሳሌ አርቲስቶች በቤተ ክርስቲያን ውስጥ ሚናቸው ትልቅ ነው። በዓለማዊ ስራ በሚያውቃቸው ማህበረሰብ ውስጥ እንደውም አስታውሳለሁ የመጀመሪያው ይመስለኛል እዚህ ሀገር ውስጥ ሚዳ አካባቢ የሚገኘው መልከ ጼዴቅ በሚሰራ ጊዜ አርቲስቶች መዝሙር ሰርተዋል። ሲዲ ተሸጦ እዛ አካባቢ ያለውን ልማት ሰርቷል። ይሄ ትልቅ የትሩፋት ስራ ነው። ትልቅ የትሩፋት ስራ ነው። ከገዳሙ ሰበካ ጉባኤ ህንፃ ሰሪ ጋር ልማት ኮሚቴ ጋር በመተባበር የተሰራ ስራ ነው። በውጭ ሀገር እናስታውሳለን። የሚታወቁ ዘፋኞች የሚታወቁ አርቲስቶች መዝሙር ሰርተው ቤተክርስቲያን ሰርተዋል። ይሄ ትልቅ የትሩፋት ስራ ነው። እሱን አይደለም እየተቃወምን ያለ ነው። አሁን ግን መልኩን ቀይሮ መጥቷል። ይሄን የገቢ ማሰባሰቢያ የሚሰሩ አካላት በመያዣነት ቲክቶከሮችን፣ አርቲስቶችን፣ ኮሜዲያንን ምናምን ይዘው እነሱን በመያዣነት አስቀምጠው ቤተክርስቲያንን በሚበዘብዝ ሁኔታ ለቤተክርስቲያን ክፉ ልማድ በሆነ ሁኔታ አዲስ ነገር እየተሰራ ነው ያለው። በነገራችን ላይ ገቢ የሚያሰባስቡት ብቻ ገቢ ለማሰባሰብ ብቻ የሚቀመጡ አይደሉም። ጠንካራ የሚዲያ ኃይል ፈጥረው የሚቃወማቸውን ኃይል ከጨዋታ ለማስወጣት ዘመቻ ከፍተው ይሄ ልማድ ትክክል አይደለም የሚሉ አካላትን ከጨዋታ ለማስወጣት ትልቅ ዘመቻ ፈጥረው እንዲህ ልክ አይደለም ይሄንን ቃል ተገብቶልን ይህ አልሆነልንም የሚሉ አባቶችን እያሸማቀቁ የሚሰራበት ሂደት ነው ያለው። ጋንግስተሮችን እየፈጠረ ነው። የጎበዝ አለቆችን እየፈጠረ ነው። ቤተክርስቲያን ሌላ ይበቃታል። ውስጥ ያለው ችግር በጣም ብዙ ችግር አለባት። አስተዳደራዊ መዋቅር ውስጥ በየጊዜው የምትነጋገርበት በየጊዜው እንፍታው የምትለው በየጊዜው አቋም የምታወጣበት ደንብ የምትሰራለት መመሪያ የምትሰራለት ጉዳይ አለ። በጣም ብዙ ችግር። የውጩ ችግር ደግሞ ተቆጥሮ አያልቅም። በዚህ በኩል ቤተክርስቲያን ይነዳል፣ በዚህ በኩል አባቶች ይሳደዳሉ፣ በዚህ በኩል ክርስቲያኖች መኖር አቅቷቸዋል። በዚህ ችግር ላይ ሌላ ችግር የሆነ ነገር ነው የመጣው። አንዳንድ ጊዜ ደግሞ እውነት መነጋገር ይገባል። ለምን ለተቃጠሉ ቤተክርስቲያናት ገበያ ያሰባስቡ? ለምን ለተፈናቀሉ ክርስቲያኖች ገበያ ያሰባስቡ? ያሳስራል፣ እሱ ያስቀጣል። ገበያ አይደለም የሚያመጣው፣ መከራ ነው የሚያስቀብለው። መከራውን አይደለም የሚፈልጉት፣ እሱ ያሳስራል ወይም ደግሞ በሌላ አይን ያሳያል። እንዲህ ነው የሆነ ያለው። አብነት ትምህርት ቤት አይደለም እየሰሩ ያሉት። ትውልድ የሚተካ ነገር አይደለም። ነገ ኦዲት ሊደረግ በማይችል መልኩ የሆነ አካል ያመጣላቸውን ነገር ተፈራርመው ነው ወደ ስራ ውስጥ እየገቡ ያሉት። ጥቂት ሰዎች በጥሩ ሁኔታ እግዚአብሔርን አምነው ለቤተ ክርስቲያን አግዛለሁ ብለው እየሰሩ ሊሆን ይችላል። ግን ፈተና እየሆኑባት ነው። እነሱም ቢሆን ከትሩፋት እነሱ ከሚያመጡት በረከት ይልቅ ፈተናው እየበዛ ነው እና በትሩፋት የሚሰሩትንም ነገር ቆም ብሎ ማሰብ ያስፈልጋል። 5-6 ጓደኛሞች ተደራጅተው የሆነ ቤተክርስቲያን ሊሰሩ ይችላሉ በራሳቸው። እንዲህ ያለ ነገር ውስጥ ሳንገባ ቤተክርስቲያን እንዲህ ያለ ልማድ ውስጥ ሳትገባ። አሁን እኮ ስንፍና መጣ። በቃ ሁሉ ነገር የልመና መገለጫ ሆነ። ታቦት ቆሞ ልመና፣ ታቦት ቆሞ ልመና፣ የሆነ ነገር ሆኖ ልመና። በውስጥ ያሉ አማሳኞችን የሚደግፍ ሌላ ከውጭ ያለ አካል መጣ ማለት ነው እና በዚህ ልክ ልመና የማይለመንበት ኢቨንት የሌለ ይመስል ቤተክርስቲያን የልመና ማዕከል እያደረጓት እንደሆነ በደንብ መታወቅ መቻል አለበት ብዬ አምናለሁ። እውነቱን መነጋገር አለበት። ከዚህ መውጣት ምእመኑ ነው። አሁን በዚህ ሁላ መሀል የሚሰጠው ምእመኑ ነው፣ የሚጎዳው ምእመኑ ነው።
ስለዚህ እንደ አንድ ቤተክርስቲያን አገልጋይ ምእመኑ ምን ያደርግ? ምእመኑ ብቻ አይደለም ምን እናድርግ ወደሚለው ከሄድን የመጀመሪያው የመዋቅር አካላቱ ላይ ነው ማነሳው ሐሳብ። የቤተክርስቲያን ሁሉንም ልታስተዳድርበት የምትችለው መዋቅር አላት። ለምሳሌ ገዳማትን በተመለከተ የገዳማት መምሪያ የሚባል መምሪያ አላት አይደለ? የገዳማት መምሪያ የትኛው ገዳም ችግር ላይ ነው፣ የትኛው ገዳም የልማት ስራ ያስፈልገዋል፣ በምን አይነት መልኩ ነው መሰራት ያለበት፣ ፕሮፖዛሉ የቱ ነው ብሎ ማጥናት ማወቅ አለበት፣ መፍቀድ አለበት። ቀጥታ የሆነ ገዳም አስተዳደር ቀጥታ የሆነ ገዳም እንትን የሆነ ኮሚቴ አዲስ አበባ ላይ መስርቶ ከሆነ የሚዲያ አካል ጋር ተገናኝቶ መስራት አለበት ማለት አይደል፣ ልክ አይደል። በመዋቅር መታወቅ አለበት፣ መፈቀድ አለበት። አንድ ሁለተኛ ገቢ የሚያሰባስቡ አካላት እነማን ናቸው? ቤተክርስቲያኗን የሚወክሉ ናቸው? ቤተክርስቲያኗ የወከለቻቸው ናቸው ወይ የሚለው በቤተክርስቲያን የመዋቅር አካሉ በኩል አቅጣጫ ሊሰጠው መስመር ሊሰመርለት የሚገባው ጉዳይ ነው። ሶስተኛው እዛው መዋቅሩ ላይ ሳልወጣ የቀጣይ የሆኑ የአብነት ትምህርት ቤቶች፣ ገዳማት ላይ የሚሰሩ አንዳንድ ልማቶች ገዳማውያን ገዳሙን ለቀው እንዳይወጡ እዚያው ሆነው ሊሰሯቸው የሚችሉ ልማቶች እና በጣም ማገልገል ስርዓት አምልኮ መፈጸም ያቃታቸው አብያተ ክርስቲያናት ካልሆኑ በስተቀር ላልተወሰነ ጊዜ የገቢ ማሰባሰብ መታገድ መቆም አለበት። እስከ መቼ ነው አዲስ አለቃ በተቀየረ ቁጥር አንድ ደብር ላይ ቤተክርስቲያኑ አርጅቷልና እናድሰው ብሎ አዲስ ገቢ ከፍቶ በተቀየረበት ቦታ ሁሉ ቤተክርስቲያን ሲሰራ የሚኖር ሰው አለ? ልክ አይደለም። ይሄ በጥናት ላይ የተመሰረተ ፈቃድ ሊኖረው ይገባል። መጀመሪያ እንደ አንድ ቀላል ምሳሌ ልስጥሽ። አዲስ አበባ ላይ በጣም ትልቁ እና ሊቃውንት የፈሩበት የከተማ ባህታውያን የሚገኙበት ለቤተ ክርስቲያን የጀርባ አጥንት የሆነበት ብዙ ጳጳሳት ብዙ አካላት የተማሩበት ትልቁ ጉባኤ ቤት አዲስ አበባ ላይ ታካ ነገስት በዓታ ለማርያም ጉባኤ ቤት ነው። ችግር ላይ ነው፣ ፈርሷል። በልማት ምክንያት ፈርሷል፣ በኮሪደር ልማት ምክንያት። ስለዚህ ደቀ መዛሙርቱ ያሉበት ቤት፣ መምራኑ ያሉበት ቤት፣ እነዚህ የመሳሰሉ እንትኖች በጣም ችግር ላይ ናቸው። ይሄንን ጉባኤ ቤት እናቁመው ብሎ ያሰበ ሰው አለ? የለም። ይሄ ሁሉ ሚሊዮን ብር ለአዲስ አበባ አጥቢያዎች ሲሰበሰብ ታካ ነገስት በዓታ ላይ ለአንዱ አጥቢያ የተሰበሰበው ተሰብስበው ቢሆን ኖሮ በጣም ብዙ ሊቃውንት የምናፈራበት አራቱ ጉባኤያት ትምህርት የሚሰጥበት ቦታ ነው። ይሄንን ያሰበ ሰው የለም። ስለዚህ መዋቅሩ ቁጥጥር ማድረግ አለበት ካሁኑ። ልክ የቅዱስ ሲኖዶስ መዋቅር በከተማ ላይ ስዕል መንገድ ላይ ዘርግቶ መለመን አይቻልም፣ ህገወጥ ነው፣ ይሄንን ያዩ የህግ አካላት ማስቆም አለባቸው ብሎ እንደከለከለው ሁሉ በተለያዩ ቦታዎች ላይ ያልተፈቀደ ጉባኤ ያልተፈቀደ ምናምን ማድረግ አይቻልም ብሎ እንደከለከለው ሁሉ ኦሪየንቴሽን መስጠት አለበት፣ መከልከል አለበት። እንደዚህ አይነት ጉዳዮችን መሰብሰብ አለበት ከተባለ ደግሞ እነማን ይሰብስቡ የሚለውን በስርዓት የተሰመረ መስመር መኖር መቻል አለበት ብዬ አምናለሁ። ምእመኑ ምን ያድርግ ወደሚለው ስንሄድ ምእመኑ በጣም ለቤተ ክርስቲያን እያሰበ ነው የሚያደርገው። መቼም የጣት ቀለበታቸውን ቤታቸውን ምናቸውን የሰጡ አሉ እኮ። ለመቄዶንያ ሲሰበሰብ በዛ ልክ ከልብ የተሰጠ ስጦታ ነው አይደል? አሜሪካ ለሚገኘው ገዳም ሲሰበሰብ እንደዚሁ። ከዚያም በኋላ የተለያዩ ማሰባሰቢያዎች ተደርገዋል። ጥሩ ነው ለቤተ ክርስቲያን መስጠት፣ በረከት አለው፣ ያጸድቃል። ግን ደግሞ ለየትኛው ዓላማ ነው የምንሰጠው የሚለውን ጉዳይ ቆም ብሎ ማሰብ አለበት ብዬ አስባለሁ። እኔ ለምእመናን እንደ አንድ ኦርቶዶክሳዊ እንደ ብርሃኑ ላስተላለፍ የምችለው የምታፈሱት ገንዘብ ጉባኤ ቤት የሚሰራ ነው። ነገ ብዙ ሊቃውንት ወጥተው ይሄን ቢገሉት ይሄ ሊቅ ተተካ፣ ይሄኛው ቢጠፋ ይሄኛው ተተካ የምንልበት የምንኮራበት መጽሐፍተ ሊቃውንትን አዲስ ኪዳንን ብሉይ ኪዳንን መጽሐፍተ መነኮሳትን የሚተረጉሙልን ሊቃውንት የምናገኝበት ነው? የሚቀድስ የሚያወድስ ሰው የምናፈራበት ነው ወይስ ለታይታ ለሌግዠሪ የሚሰራ ህንፃ ላይ ነው እያዋል ነው ያለን? ይሄንን ቆም ብሎ ማሰብ ይገባል።
የቤተ ክርስቲያን ሽታ የሌለው ቤተ ክርስቲያንን ምናልባት ከእሴት ይልቅ ፈተና ሊሆንባት የሚችሉ ግንባታዎች ላይ ነው ገንዘባችንን እያዋልን ነው። ይሄ ትሩፋት ይሆነናል በመስጠታችን። ነገር ግን ብዙ ደግሞ የምናጣው ነገር አለ። አሁንም እኮ እየለመኑ የሚማሩ ጉባኤ ቤቶች አሉ፣ የሚበሉት የሌላቸው የሚበሉት የሌላቸው መምህራን ከማስተማሩ እኩል ተማሪዎች ደቀ መዛሙርቱ ምን ይበላሉ ብለው ሐሳብ የሚሆንባቸው የጉባኤ ቤት መምህራን አሉ። እና በዚህ ልክ አሁን አገሪቷ ላይ ያለው ሁኔታ ይታወቃል። በዚህም በዚያም በኩል ያጣው ሰላም የጠፋው ሰላም ጉባኤ ቤቶችን እየፈተነ ነው። ማህበረሰቡ ከራሱ ተርፎት ለጉባኤ ቤት ደቀ መዛሙርት የሚመጸውተው ነገር የለም። በችግር ውስጥ ያሉ አብያተ ክርስቲያናት አሉ። አጽራረ ቤተ ክርስቲያን ተነስተውባቸው ያሳደዷቸው፣ ያፈናቀሏቸው፣ የወደቁ የሚበሉት ያጡ፣ ትናንት ሀብታም የነበሩ የሚመጸውቱ የነበሩ አሁን ደግሞ ጎዳና የወደቁ ሰዎች አሉ። ስለ እንደነዚህ አይነት ሰዎች ማሰብ አለብን። ገቢ ማሰባሰቢያችን፣ መስጠታችን፣ ስጡ ማለታችን እንደነዚህ አይነት ነገሮች ላይ ማተኮር አለበት ብዬ አምናለሁ። እና ምእመናን ቤተክርስቲያን የሁሉም መሆኗን ማወቅ አለባቸው። የሚሰጡትን ነገር ደግሞ የቱ ጋር ዋለ ብለው ማየት አለባቸው። በቃ እኔ ምን አገባኝ፣ የአንድ ጻድቅ ስም ተጠርቷል ሰጥቻለሁ እንደፈለጉ ያድርጉት። ይሄ አዲስ ልማድ መጥቶብን ለልጆቻችን ማናስረክባት ቤተክርስቲያን እየፈጠረ እንዴት አድርገን እናስረክባት? አገልጋዩ የት ያገልግል? በሚሊዮን የሚቆጠሩ ገንዘብ ወዳሉበት ቦታ የምእመኑም የአገልጋዩም የሰጪውም የተቀባዩም ፍልሰት ካለ እዚያ ያሉ አብያተ ክርስቲያናት የሚዘጉበት ክርስትና የሚጠፋበት፣ በአንጻሩ መናፍቃኑ እግር በእግር እየተከተሉ መቀደሻ ያጡ ቦታዎች፣ ችግር ያለባቸው ቦታዎች ላይ እየሄዱ ምእመኑን እያፈለሱት ነው ወደ ሌላ ቦታ። ችግር የሰላም እጦት ያለባቸው ቦታዎች ላይ፣ ጠንካራ ጉባኤ ቤቶች የነበሩባቸው ቦታዎች ላይ እየዞሩ እያፈለሷቸው ነው። ስለዚህ ምእመኑ የሚሰጣቸውን ነገሮች ማሰብ አለበት። ፕሮጀክት ኖሮት ቀጣይነት ያለው ነገር መሆን መቻል አለበት። ዛሬ የማመጣው ገንዘብ ነገ እንደዚህ ያህል ተማሪዎችን ይወልዳል። እነዚህ ተማሪዎች ወጥተው ቤተክርስቲያንን ያገለግላሉ። ዛሬ የማወጣው ገንዘብ እንደዚህ ያለ ለገዳማት አባቶች የሚሆን የልማት ፕሮጀክት ይሆናል። በዚህ ምክንያት ገዳማውያኑ ለገንዘብ ልመና፣ ለእህል ልመና ወደ ከተማ አይወጡም። ገዳማቸውን ዘግተው ለሀገር ይጸልያሉ። በዚህ ምክንያት ሀገር ሰላም ይሆናል ብሎ የሚያስብ እስከ መጨረሻው ድረስ የሚሆን ፕሮጀክቶችን ማየት መቻል አለበት ብዬ አምናለሁ። የቤተ ክርስቲያን እድሳት ሊቆም አይችልም። የቤተ ክርስቲያን ስራ ሊቆም አይችልም። ከዚህ በፊት በተለመደው መልኩ በጎ አድራጊ ግለሰቦችን የአጥቢያው ምእመናን እያስተባበሩ የቤተ ክርስቲያን ህንፃ ሊሰራ ይገባል። አንዳንድ ጊዜ የቤተ ክርስቲያን ማለቅ የሚያሳዝነው የሚያስለቅሰው ሰው አለ በመዋቅር ውስጥ። ሶሪ ይሄን በመናገር ስራው ነው። አንድ ቤተ ክርስቲያን ለመጨረስ የአራት የአምስት ግለሰቦች ቤት ያልቃል። የአራት የአምስት ግለሰቦች ፎቅ አልቆ ነው ቤተ ክርስቲያኑ የሚሰራው። በዚያ ውስጥ በጣም ብዙ መኪኖች፣ በጣም ብዙ ነገሮች ይገዛሉ። ምእመኑ ይሄንን መመልከት መቻል አለበት። ቤተ ክርስቲያን የተፈተነችበት ነው። በየሲኖዶሱ በሚወጡ መግለጫዎች፣ በየአስተዳደር ጉባኤው በሚያዙ ቃለ ጉባኤዎች ሁሉ ምዝበራ ይቁም፣ ሙስና ይቁም የሚለው የየዕለቱ ጩኸት እንዲህ ያለ ምእመናን ራሳቸውን እያዩ ከቤተ ክርስቲያን ጎን በየት በኩል በፈረሰው በኩል በየት በኩል እንቁም የሚለው ነገር ስለሌለ ጭምር እንደሆነ መታወቅ መቻል አለበት። የመዋቅር ዋልን የምእመናን ዋልን አይደለ? አሁን ደግሞ ወደ ዋናዎቹ መልእክት ማስተላለፍ ያስፈልጋል። ቅድም እንዳልኩት በትሩፋት የሚሰሩ ሰዎች መልካም ነው፣ እግዚአብሔር የሚቆጥረው ነው። ነገር ግን አዲስ ልማድ እያመጣችሁባት እንዳላችሁ ተረዱ። ሌላ አዲስ ችግር አትፍጠሩባት ቤተ ክርስቲያን ላይ። የምንችለውን እኛ እየሰራንላት ነው እያሉ ልክ ነው። ተደጋጋሚ እኛ ነን ያለነው እየሰራንላት ነው። የተቃጠለ ቤተክርስቲያን ሰርተናል። ትንሽ የሆነች ቤተክርስቲያን ዘመናዊ አድርገናል። ስለዚህ እኛ ስራ ላይ ነን እያሉ ነው ያሉት። አዎ ልክ ነው። በየዋህነት የተነሱት እንደው በየዋህነት ተነስተን ቤተክርስቲያን ሌላ ችግር ውስጥ እንዳንከታት የሚል አንድ መልእክት አለኝ። በየዋህነት ላልተነሱት ደግሞ ስራ ላረጉት መልእክቱ መሆን መቻል ያለበት ሰርተ ብላ ነው። ብዙ ስራዎች አሉ። ቲክቶከሮቹ ያው ቲክቶክ እየሰሩ ነው፣ ማስታወቂያ ይሰራሉ፣ ሌሎች ነገሮችን ይሰራሉ። ጥሩ ነው። በዚያ መጠቀም፣ ከዚያ አስራትን ለቤተ ክርስቲያን መስጠት እንደ ማንኛውም ክርስቲያን በአገልግሎት ካህናት ከሆኑ በክህነታቸው፣ ምእመናን ከሆኑ ምእመናን በሚያገለግሉባቸው አገልግሎት ውስጥ እንትን መባል አለበት፣ መቀጠል መቻል አለበት። ሆን ተብሎ እኛንን ለቤተ ክርስቲያን ያለናት ያለኛ ማን አላት? አንተ ምን አድርገህ ነው ለቤተ ክርስቲያን ይህንን ሀሳብ የምትሰጠው
የሚሉ አካላት ደግሞ አይጠቀሙበትም። በነፍስ የሚጎዱበት ነው። ይሄ ጉዳይ ነው መባል ያለበት። አቁሙ። ቤተክርስቲያንን ፈተና አትሆኑባት። ህዝቡ ያውቃል። ነገ በአደባባይ የማንቆምበት ነገር ነው የሚፈጠረው። ስለዚህ ይሄ ጉዳይ መቆም አለበት። የቤተክርስቲያን ገቢ ማሰባሰቢያዎችን መቀላቀል፣ መስጠት፣ ሰዎች እንዲለግሱ ማድረግ የተወደደ ስራ ቢሆንም የስቴዲየሙን ጫጫታ አምጥተን ቤተክርስቲያን ላይ ጭነን ቤተክርስቲያን በዚያኛው ቴሌቶን መልኩ ነው ገንዘብ ማግኘት ያለባት። እኛ ስንኖር እኛ ስንይዘው እናመጣዋል። ሁሉ ነገራችን እንዴት ገንዘብ መሰብሰቢያ ይሆናል? ሰላም የመዝሙር ምርቃታችን ገንዘብ መሰብሰቢያ ነው። የመጽሐፍ ምርቃታችን ገንዘብ መሰብሰቢያ ነው። የሆነ ነገራችን ንግሳችን ገንዘብ መሰብሰቢያ ነው። ይሄ ሁሉ ደክሞት ደግሞ ቤቱ የገባ ሰው ደግሞ በማህበራዊ ሚዲያ በቀጥታ ስርጭት ገንዘብ ይሰበሰባል። አጥቢያዎችም ይህንን መረዳት መቻል አለባቸው። ብዙዎቹ ነገ ለጠብ የሚጋብዙ ነገሮች ናቸው የሚሆኑት። ቃል የሚገቡት አንዳንዶቹ ለምሳሌ ታርጌት ይደረጋል። እንደ መጨረሻ እንትን ላንሳው። ስንት ነው ታርጌታችን ይባላል። 200 ሚሊዮን ነው ታርጌታችን ይባላል። 5፣ 6፣ 10 ቲክቶከሮች የቀጥታ ስርጭት ዋጋቸውን ያሳውቃሉ። በነገራችን ላይ ሰንጠረጆቹ አሉ። ምናልባት በቀጣይ ፕሮግራሞች እናነሳቸው ይሆናል። ሰንጠረጆቹ አሉ የተዘረዘሩት። ከላይ የሚባለው ሰብስክራይብ ይሄን ያህል ዩቲዩበር ለቀጥታ ስርጭት ይሄን ያህል ያስከፍላል፣ ለአንድ ጊዜ ማስታወቂያ ይሄን ያህል ያስከፍላል፣ በፌስቡክ የሚጽፉ ሰዎች ሳይቀሩ ለአንድ ጊዜ ማስታወቂያ ይሄን ያህል እናስከፍላለን የሚሉበት የዋጋ ዝርዝር አለ፣ ፕሮፎርማ አለ። እርስ በርስ ይፎካከራሉ። እኔ ጋር ብትመጣ እኔ በእርግጠኝነት እንትን እላለሁ፣ ሌሎች ግን እንዲህ ያደርጋሉ ብለው እርስ በርስ የሚፎካከሩበት ነው። እና ይሄንን ታርጌት ለማሟላት ሲባል የውሸት ቃል ይገባል። እኔ በከሌ ቲክቶክ 500 ሺህ ብር ከሌ ሰጥቷል ወለተ ማርያም የምትባል በክርስትና ስሟ ይባላል። ይሄ ማለት ክሬዲቱ የኔ ይሆናል። ያ ሰው ታርጌቱን አሳክቷል፣ ክፍያውን ይዞ ሄዷል። ለቤተ ክርስቲያን ግን ገቢው አይገባም። እና ተስፋ አድርገው ጉም ጨብጠው የሚቀሩ ደግሞ ብዙ አብያተ ክርስቲያናት እንዳሉ መታወቅ አለበት። እና ቤተ ክርስቲያንን ብትተዋት የሚያቃጥሏት ሰዎች ይበቋታል። እዚህ ቦታ ያለው የቤተ ክርስቲያን ይዞታ ምናምን ብለው የሚወስዱባት ሰዎች ይበቋታል። በዚህም በዛም በኩል በተናገሩ ቁጥር ቤተ ክርስቲያን ላይ ክፉ ቃላት የሚወረውሩት ሰዎች ይበቋታል። ሌላ አዲስ ፈተና መሆን፣ ሌላ ነገር መሆን ምን ማለት ነው? እና ገንዘብ በማሰባሰብ ሂደት ተገባ። ለቤተ ክርስቲያን ያለናት እኛ ናን፣ አንገት የምንሰጥነን እየተዋህዶ እናቴ ምናምን የሚል መደለያ ምናምን ምን የማይሞቱላት የአብነት ተማሪዎች እኮ የሉ። ትክክል። ሊሞቱ ነው እኮ የወጡት። ማለት በሰይፍ ብቻ እኮ አይደለም መሞት፣ በረሃብ እኮ እያለቁ ነው። አንተውም ቤተ ክርስቲያንን እንማራለን፣ ህዝቡን እናገለግላለን ብለው እየተራበ ቤተ ክርስቲያንን የሚያገለግል ብዙ ካህን አለ። እየተራበ ቤተ ክርስቲያንን የሚጠብቅ የማህበር አባል፣ የሰንበት ትምህርት ቤት አባል አለ። እና የተለየ ኤቨንት ኦርጋናይዘር ቤተ ክርስቲያን ትፈልጋለች ብያለሁ። በቃ ሰርተው ይብሉ። የሰንበት ትምህርት ቤት አለው አይደል? እያንዳንዱ አጥቢያ በሰንበት ትምህርት ቤት ክፍሉ በኩል አቅዶ የሰንበት ትምህርት ቤቱ መዝሙር እያቀረበ በዚያ አጥቢያ ያደጉ የሚታወቁ ታዋቂ ሰዎች ካሉ በአጥቢያቸው ስለሆነ የሚገለገሉበት፣ የቆረቡበት፣ ያገቡበት፣ ክርስትና የተነሱበት ስለሆነ ቁጭ ብለው ይህቺ ቦታ የኛ ቦታ ናት መስራት አለብን ብለው የራሳቸውን መዋጮ የሌሎችን መዋጮ ማሰባሰብ አለባቸው። ወደ ሚዲያ የሚመጣው ህዝቡን የሚያሰለቸው ነገር ግን ለጥቂት ጊዜ የሚያጓጓ ነገር ሆኖ ሊታየን ይችላል። ከዚያ በኋላ ግን በማይታወቅ ሁኔታ ቤተክርስቲያንን ከመዋቅሩ ጀምሮ መንፈሳዊነታችንን የሚያላላ ክርስትናችንን የሚያጠፋ ነውና በዚህ ውስጥ ያላችሁ ብትተዉት፣ በቃ በጎ ስራም ከሆነ እየሰራችሁ ያላችሁት ወደ ሌላ በጎ ስራዎች ውስጥ ብትገቡ፣ በቤተ ክርስቲያን መዋቅር ውስጥ ብትታቀፉ፣ ሰንበት ትምህርት ቤት አባል ብትሆኑ፣ በሰንበት ትምህርት ቤት መዋቅር ውስጥ እናንተ ባላችሁበት የሚዲያ ዘርፍ ልታገለግሉ የሚገባው በጣም ብዙ ነገር አለና በዚያ ልታገለግሉት በሚገባ የሚዲያ ዘርፍ ውስጥ ገብታችሁ ብታገለግሉ መልካም ነው የሚል መልእክት አለኝ። ያለበለዚያ ግን ግለሰቦችን ኪስ እያደለበች ጾሟን የምታድር ለካህናቷንና አገልጋዮቿን የምታስርብ ቤተክርስቲያን ትፈጠራለች። ያ ደግሞ በዚያው ልክ ደግሞ ምዝበራውና ሌላው ነገር ሁሉ ነገ ምን ከዚህ ሁሉ ብሎ ወደ መናፍቃን የሚፈልስ ክርስትናው የሚጠፋበት ህዝብ የምናመጣ ነው የሚሆነውና እንዲያው ዝም ብሎ ተራ የገንዘብ ዝርፊያ የድቃቂ ሳንቲም ፍላጎት ብቻ እንዳልሆነ መታወቅ መቻል አለበት። የተደራጀ እኛን የሚሰሙ ቲክቶከሮች፣ እኛን የሚሰሙ አርቲስቶች፣
የኪነ ጥበብ ባለሙያዎች አሉ። ስንት ሰው ይምጣ፣ ለስንት ሰው ምን ያህል ወጪ ያለ ምናምን ብሎ ሊል የሚችል አካል እንዳለ መታወቅ መቻል አለበት። ይሄ በጣም እንደቀላል ልናየው የሚገባ ነገር አይደለም። አንድ ቦታ ላይ ገቢ ለማሰባሰብ ቁጥሩ በጣም አሳንሼ ነው የምናገረው እንዳልሳሳት ብዬ ከ35 ያላነሰ ሰው በአውሮፕላን ከአዲስ አበባ ሄደ። ለ35 ሰው የአውሮፕላን ወጪ ስንት ነው? ይሄ ሁሉ ሰው ማደሪያ ያስፈልገዋል። ይሄ ሁሉ ሰው ብዙ መሰረታዊ ፍላጎቶች አሉት። ይሄ ሁሉ ገና ሳይሰበሰብና ሊሰበስብ ይሄድ እኮ አካል ነው። አዎ በዜሮ ማለት ነው ምንም ነገር እየተካሄደ ያለው እና ይገኛል ወይስ አይገኝ? ቢገኝስ አሁን ቤተ ክርስቲያን ከምእመናን ኪስ ፈልቀቃ በምታመጣው ገንዘብ ይሄ ሁሉ ወጪ መውጣት ነበረበት? በጣም አሳንሻው ነው የተናገርኩት። ከ50 ከ60 ሰው በላይ አካባቢ ይመስለኛል። እንደው ነገሩ ተጋኖ እንዳልሳሳት ብዬ ነው። የ30 ምናምን ሰው የአውሮፕላን ወጪ ችሎ የሆቴል ወጪ ችሎ ውድ ሆቴል ላይ አሳርፎ የገቢ ማሰባሰቢያ የሚሰራው አካል ምንድነው ሊያገኝ የሚፈልገው? ከዚያ የሚገኘው ትርፍ ምንድነው? እና እንዲህ ያሉ ጉዳዮችን በተገቢው መልኩ መዋቅሩ ሊፈትሻቸው ይገባል። ምእመኑ ሊያውቃቸው ይገባል። እነሱም ራሳቸውን ቆም ብለው ቢያዩ እንላቸዋለን። እና ቤተክርስቲያን ከዚህ ፈተና ከሌሎች ፈተናዎች ቀጥሎ ደግሞ ሌላ ፈተና ሆኖባት ነገ በቤተክርስቲያን መዋቅር ውስጥ ፈተና እንዳያመጣ እንጠንቀቅበት ነው ማለት የምፈልገው። ያው ሰዎች በሰጡት ጥያቄ መሰረት አንዱ ባንዱ እየተመለሰ ሁሉም ጥያቄዎች በሚባል ደረጃ ለመመለስ ሞክረዋል። እንደ ሰሎሜ ቤት ቤተሰቦች ደጆች ሳይዘጉ ወይም በርካታ ይሄንን ሲሰሩ የነበሩ ስራዎችን እኛም እናበረታታለን። ነገር ግን አሁንም ከእውነት ጎን ያልቆሙ በመመዝበር የተጉ ሰዎችን በጋራ እናወግዛለን ማለት ነው። የዛሬው ውይይታችንን እዚህ ላይ እናብቃ። ስለነበረን ጊዜ አመሰግናለሁ። ውድ የሰሎሜ ቤት ቤተሰቦች ለዛሬ የነበረን ውይይት ይህንን ይመስላል። እንዲነሳ የምትፈልጉት ሀሳብ ካለ መጻፍ ትችላላችሁ። ምን እናስተካከል፣ ምን እንቀጥል የሚለውን ሁላችሁም በመሳተፍ ቤተሰባዊነታችሁን እንድታጎለብቱ ጥሪያችንን እናቀርባለን። የዛሬው ፕሮግራም ይህንን ይመስላል። ሳምንት በሌላ በአዲስ ርዕስ እንገናኛለን። ቻለን ሰንብት።